ኮሜዲያን እሸቱ ካነሳው ሀሳቦች መካከል የትኛው ነው እውነት የትኛው ነው ስህተት? ኢትዮጵያ ውስጥ ያሉ ኮንተንት ክሬተሮች ከዩቲዩብ የሚጠቀሙት ጥቅም ምንድነው? መንግስትም እንደ መንግስት የተረዳ አይመስለኝም። ተመልካቾችም እንደ ተመልካች የተረዱ አይመስለኝም። እንዴት ነው እሸቱ በዩቲዩብ የሚያገኘው ገንዘብና የሚያወጣው ወጪ ያልተመጣጠነለት? ውሃ ቀጠነ እያላችሁ የተለያየ ስህተቶችን እየፈለጋችሁ የምትተቹ ደግሞ እንግዲህ ምንድነው ያጣው? ምንድነው የጎደለበት? ማስታወቂያ ሰይፉ ሲያመጣው ለኢቢኤስ ይሄን 1% ለኔ ደግሞ ይሄን 1% ተብሎ አግሪመንት ይገባሉ። ዩቲዩብ እየሰራ አይደለ? ዩቲዩብ ይከፍል የለ? አንድ ሰው ደግሞ ኮንተንት ክሬተር ሲሆን ሁሉ ነገር ብቻውን ሊሰራ ይችላል። የዩቲዩብ ጥሮተኛ ብሎ ደግሞ ይሳደባል። ከነሸቱም የባሰ ኪሳራ ነው ያለው። አንድ ስብከት ላይ አምጥቼ እኔ ስለ አንድ ሪል ስቴት ማስታወቂያ ማስገባት አልችልም። ስለዚህ ያለው እውነታ ይሄ ነው ማለት ነው። የትኛውን ፕሮግራም ማስታወቂያ ካላገኘ ይቆማል። ኢትዮጵያ ውስጥ ያሉ ተመልካቾች የአንድን ዩቲዩብ ቻናል ሲመለከቱ ምንም አይነት ሰባራ ድንብሎ ገንዘብ አያስገኙም። የኢትዮጵያ መንግስት ማለት ይዘት ፈጣሪዎችን ወይንም ኮንተንት ፈጣሪዎችን ወይንም ዩቲዩበሮችን ታክስ ክፈሉ ማለቱ እንደ ምሳሌ ሳስረዳችሁ ወይንም የጮኸው ጩኸት የሁላችን ጩኸት ነው። ሁላችንም ህዝብ ቢረዳን ዓለማዊ ሚዲያ ቢሆን ማስታወቂያዎች እናገኛለን፣ እንደፈለገን እንቦራጨቃለን፣ እንደፈለገን ፕራንክ እንደራረጋለን፣ የፈለገን እንሆናለን፣ ሰዎችን እያዝናናን እያሳቅን ምን እያል እንቶ ፈንቶ እያስተላለፍን እኛ ግን ዶላር እንሰራለን ማለት ነው። በተለይ ደግሞ ሚዲያዎችን የምትወቅሱ የምትሳደቡ ወቀሱ፣ ችግር የለውም። ግን ይህን ታሳቢ አድርጋችሁ ብትወቅሱ ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾቻችን፣ በሀገር ውስጥም የምትገኙ እንዲሁም ከሀገር ውጭም የምትገኙ ውድ ኦርቶዶክሳውያን እንደምን ሰነበታችሁ? እንደምን ቆያችሁ? ይህ መንክር ሚዲያ ነው። ዛሬ በመንክር ሚዲያ ለየት ባለ መንገድ ከዚህ ፊት ከነበረው ለየት ባለ መንገድ ብቻዬን መጥቻለሁ። ለምን ብቻዬን መጣው የሚለውን አብራችሁን እስከ መጨረሻ ስትቆዩ የምትመለከቱት ይሆናል። ዛሬ ብቻዬን እንድመጣ ያደረገኝ ሰሞኑን ኮሜዲያን እሸቱ አለማየሁ በዶንኪ ቲዩብ ላይ ቀርቦ ወይንም በራሱ ሚዲያ ላይ ያስተላለፈው መልእክት አለ። ከዛ ካስተላለፈው መልእክት ጋር ተያይዞ ብዙሃኑ ሀሳቡ እንዳጠቃላይ እንደ ዩቲዩብ ወይንም እንደ ዩቲዩብ አልጎሪዝም በአጠቃላይ ሀሳቦችን ስላነሳ በዛ ዙሪያ እሸቱ የተናገረው መልእክቶች ላይ ሀሳብ ለመስጠት ነው። ኮሜዲያን እሸቱ ካነሳው ሀሳቦች መካከል የትኛው ነው እውነት የትኛው ነው ስህተት የሚለውን በሙያ ወይንም ደግሞ አንዳንድ ሚዲያ ላይ እንዳለ ሰው ሚዲያውን በደንቡ እንደተረዳውና ተራርቶትም እንደሚሰራ ሰው የእሸቱ መልእክትን እስኪ በሙያ ወይንም ደግሞ ስራው ላይ ሙያው ላይ እንዳለ ሰው እንመለከተዋለን። እሸቱ ያነሳቸው ሀሳቦች እንዳጠቃላይ እሸቱን የሚመለከቱ ብቻም ሳይሆን አጠቃላይ ኢትዮጵያ ውስጥ ያሉ ኮንተንት ክሬተሮች ወይንም ዩቲዩበሮችን የሚመለከቱ ሀሳቦችንም በአጠቃላይ አንስቷልና እሱን ከዚህ ፊት እኔም ብናገረው ብዬ ሳስበው የነበረው ወይንም ደግሞ ተመልካቾች ቢረዱት መንግስትም ቢረዳው ሁሉም ቢያውቀው ብዬ ሳስበው የነበረውን እሸቱ ጠቀስ አድርጎታልና እኔ ደግሞ ዲቴል ገብቼ ሀሳቡን ማጋራት ፈልጋለሁ። በተለይ እሸቱ ካነሳቸው ሀሳቦች ጋር እውነት ነው ትክክል ነው ወይንስ የተጨመረ ነገር አለ ሐሰት ነው የሚለውን በደንቡ ላስረዳችሁ ፈልጋለሁ እና ይህንን እስከ መጨረሻ ድረስ እንድትመለከቱ በአጽንኦት እንድትከታተሉ አሳስባችኋለሁ። አብራችሁን ቆዩ። እንግዲህ ወደ ኮሜዲያን እሸቱ ሀሳብ ከመግባቴ በፊት ኢትዮጵያ ውስጥ ያሉ ኮንተንት ክሬተሮች ከዩቲዩብ የሚጠቀሙት ጥቅም ምንድነው? ምን ያህል ገንዘብ ከዩቲዩብ ያገኛሉ? ጥቅማቸው ምን ያህል ድረስ ነው? ምን ያህል ዶላር በወር ሜክ ያደርጋሉ ይሰራሉ የሚለውን እንዲሁም ደግሞ ኢትዮጵያ ውስጥ ያሉ ዩቲዩበሮች ከሌሎች ሀገራት ምን ጉዳት አላቸው እሸቱም አንስቶታልና ምንድነው እየተጎዱ ያሉት የሚለውን ከዛ ላንሳ። በቅድሚያ ኢትዮጵያ የዩቲዩብ ፓርትነር ፕሮግራም አባል አይደለችም። ብዙሃኑ ኢትዮጵያ ውስጥ ያሉ ኮንተንት ክሬተሮች ወይንም ዩቲዩብ ከፍተው የሚጠቀሙ ኮንተንት የሚሰሩ ሰዎች አገሩን በኢትዮጵያ ማድረግ አይችሉም። ሲጀምርም ኢትዮጵያ
በኮንተንት ክሬተር ወይንም ደግሞ በዩቲዩብ ፓርትነር ፕሮግራም ውስጥ የለችም፣ አልተካተተችም ወይንም ደግሞ አባል አይደለችም። በዛም ምክንያት ኢትዮጵያ ውስጥ ያሉ ዩቲዩብ ክሬት የሚያደርጉ ሰዎች አገሩን በሌላ ነው የሚያደርጉት። ለምሳሌ ዩቲዩብ ፕሮግራም ላይ አባል የሆኑ ሀገራት አሜሪካን የመሰሉ የተለያዩ አውሮፓ ውስጥ ያሉ ሀገራትን እንዲሁም ደግሞ አፍሪካ ውስጥ ደግሞ እንደነ ኬንያ አይነቶችን አማራጭ ያደርጉና ሎኬሽናቸውን በዛ ሀገራት አድርገው ዩቲዩብን ክሬት ያደርጋሉ። በዛ መሰረት ዩቲዩብ የሚቀበላቸው የዛ ሀገር ተጠቃሚዎች በዛ ሀገር የሚኖሩ አድርጎ ይቀበላቸዋል ማለት ነው። ስለዚህ ኢትዮጵያ የዩቲዩብ ፕሮግራም ፓርትነር አባል ባለመሆኗ ኢትዮጵያ ውስጥ ያሉ ኮንተንት ክሬተሮች ዩቲዩበሮች በጣም እየተጎዱ ናቸው። እንደ ልካማቸው፣ እንደ ልፋታቸው፣ እንደ ስራቸው እየተጠቀሙ አይደለም። ይሄንን ብዙሃኑ ኢትዮጵያውያን የሚረዱ አይመስለኝም። መንግስትም እንደ መንግስት የተረዳ አይመስለኝም። ተመልካቾችም እንደ ተመልካች የተረዱ አይመስለኝም። ኮሜዲያን እሸቱ ጠቀስ አድርጎት አልፎታል። ያው ብዙ ሀሳቡን ያነሳው 31 ሰራተኞችን ልቀንስ ነው፣ በዩቲዩብ የማገኘው ገንዘብና የማወጣው ወጪ አልተመጣጠነልኝም የሚል ሀሳቦችን አንስተዋልና እውነት ነው። እንዴት ነው እሸቱ በዩቲዩብ የሚያገኘው ገንዘብና የሚያወጣው ወጪ ያልተመጣጠነለት? ምንድን ነው ያጣው? ምንድን ነው የጎደለበት? በእውነቱ እሸቱ ብቻ ነው ከዚህ ጉዳት ሰለባ የሆነው? እሸቱ ብቻ ነው የተጎዳው የሚለውን ለማንሳት ቅድም እንዳልኳችሁ ኢትዮጵያ የዩቲዩብ ፓርትነር ፕሮግራም አባል ባለመሆኗ ኢትዮጵያ ውስጥ ያሉ ተመልካቾች 100% የዩቲዩብን ሲመለከቱ ምንም አይነት ገንዘብ አያስገኙ። ለምሳሌ እንዳንድ ዩቲዩብ ላይ እንደሚሰራ ሰው የኛ መንክር ሚዲያ አብዛኛው ከ70% ተመልካቾቻችን ኢትዮጵያ ውስጥ ያሉ ናቸው። እነኚህ 70%ዎቹ ለእኛ ከቪው የዘለለ ምንም አይነት ሰባራ ድንቡሎ ገንዘብ እንድናገኝ ዶላር እንድናገኝ ምንም አይነት አስተዋጽኦ የላቸውም። አስተዋጽኦአቸው ቪዲዮ እንዲታይ ወይንም ደግሞ ሪኮሜንዴሽን እንዲኖረውና ተመልካቾች ጋር በደንቡ እንዲደርስ እይታን የመጨመር ጥቅም ነው እንጂ በገንዘብ ደረጃ ምንም አይነት ጥቅም የላቸውም። ያለ ምንድነው የሆነው? ኢትዮጵያ የዩቲዩብ ፓርትነር ፕሮግራም አባል ባለመሆኗ ምንም አይነት ኢትዮጵያ ውስጥ ያሉ ኮንተንቶች ውስጥ ማስታወቂያ አይገባም። በመሰረቱ እሸቱም ጠቀስ አድርጎታል። ብዙ ጊዜ የሚታሰበው ዩቲዩብ ለዩቲዩበሮች ወይም ዩቲዩብ ላይ ኮንተንት ለሚሰሩ ይከፍላቸዋል ተብሎ ነው የሚታሰበው። ዩቲዩብ እየሰራ አይደለ? ዩቲዩብ ይከፍል የለ? ከዩቲዩብ ገንዘብ ታገኝ የለ? የሚሉ ሀሳቦችን በተደጋጋሚ ይነሳል። እዚህ ጋር ልብ ልትሉት የሚገባው ዩቲዩብ እንደኛ እኛ ከሰራነው ኮንተንት ላይ ተካፋይ እንጂ ከፋይ አይደለም። ለምሳሌ ፓርትነር ፕሮግራም ላይ አባል አግሪመንት ስትፈጽሙ የተጻፉ ወይም ዩቲዩብ ያስቀመጣቸው አግሪመንቶች አሉ። ከዛ ውስጥ አንዱ ከምታገኘው ገንዘብ 55%ን ለአንተ ትወስዳለህ፣ 45%ን ደግሞ ለእኔ እወስዳለሁ የሚል የተስማማንበት አግሪመንት አለ። ስለዚህ ዩቲዩብ ከምንሰራው ገንዘብ 45%ን ለራሱ ወስዶ 55% ነው ለኛ የሚሰጠን። ይሄን ስላችሁ ታዲያ ዩቲዩብ 45%ን ራሱ ከወሰደ እናንተ ደግሞ 55% ከሆነ የሚደርሳችሁ ማን ነው የሚከፍለው የሚል ጥያቄ ከተነሳ አድሰንስ የሚባል ካምፓኒ ወይንም ድርጅት አለ። ያ ድርጅት በዩቲዩባችን ላይ ማስታወቂያውን ለቆ ከዛ ላይ የሚገኘውን ወይንም ደግሞ ማስታወቂያውን በመልቀቁ ብቻ ዶላር ይከፍላል። ያንን ነው የምንከፈለው። ለምሳሌ እንደ ምሳሌ ልጥቀስላችሁ። ሴፉ ሾው አለ። ለምሳሌ ሴፉ ሾው አለ፣ የራሱ ፕሮግራም ነው። ሴፉ በዩቢኤስ የራሱ ፕሮግራም ነው። በዛ በሴፉ ፕሮግራም ላይ እንግዲህ ያላቸውን አግሪመንት አላቅም፣ ግን እንደ ምሳሌ ላስረዳችሁ የምፈልገው ያንን ሴፉ ሾው ፕሮግራም ሰርቶ ኢቢኤስ ላይ ሲያውለው የሚመጡ ማስታወቂያዎች አሉ። ለምሳሌ አንድ ድርጅት ከሴፉ ጋር አግሪመንት ፈጸመ እንበል። ያን አግሪመንት ሴፉ ሲያመጣው ወይንም ያን ማስታወቂያ ሴፉ ሲያመጣው ለኢቢኤስ ይሄን 1%፣ ለእኔ ደግሞ ይሄን 1% ተብሎ አግሪመንት ይገባሉ።
ለምሳሌ 1 ሚሊዮን ከከፈለ ያ ድርጅት ሴፉ ለኢቢኤስ 50% ከሆነ እንዲያካፍል የተስማሙት ግማሽ ሚሊዮኑን ለኢቢኤስ ያካፍላል፣ ግማሽ ሚሊዮኑን ለራሱ ለሴፉ ይወስዳል ማለት ነው። ይሄ እንደ ምሳሌ ነው የምጠቅስላችሁ። ስለዚህ ልክ እንደዛ ነው። አድሰንስ በምንለቀው ቪዲዮአችን ላይ ማስታወቂያ ያስገባል። ብዙ ጊዜ እንደምትመለከቱት የእንግሊዝኛ ማስታወቂያ፣ የተለያዩ ማስታወቂያዎች ይገባሉ። እነኛ ማስታወቂያዎችን ሲያስገባ ለይዘቱ ይከፍላል። ሲከፍል ደግሞ 45%ን ዩቲዩብ ይወስድና 55%ን ነው ለኮንተንት ክሬተሩ የሚሰጥ። እዚህ ጋር አንድ ያዙልኝ። ሙሉ ፐርሰንቱን ወይንም ደግሞ ሙሉ አድሰንስ ለኮንተንቱ ላይ ለሚያስተላልፈው ማስታወቂያ ሙሉ ገንዘቡን ቢከፍለን በጣም ኢትዮጵያ ውስጥ ያሉም ሌሎችም ሀገራት በዩቲዩብ ገንዘብ ሰርተው በጣም ተጠቃሚ ሊሆን ይችላሉ። እንዲሁም ደግሞ ሎጂክም ደግሞ ዩቲዩብ ገንዘብ እየከፈላቸው ነው የሚል ሀሳቦችንም ለማንሳት እንችላለን ማለት ነው። ስለዚህ አሁን ላይ ባለው ነባራዊ ሁኔታ ዩቲዩብ ከኛ ተካፋይ እንጂ ከፋይ እንዳልሆነ ወይንም ደግሞ እንደ ደላላ ወይንም ደግሞ እንደ መሃል ላይ ሆኖ እንደ አገናኝ እንጂ የሚከፍለን እንዳልሆነ እንድትረዱት እፈልጋለሁ። ይሄ እንዳጠቃላይ እንደ ዩቲዩብ እና እንደ አድሰንስ ያለውን የፔመንት ሁኔታ ነው የነገርኳቸው። ወደ ኢትዮጵያ ስንመጣ ደግሞ ከዚች ከተገኘችው ምን ያህል ተቆራርጦ ኮንተንት ክሬተሩ ጋር እንደሚደርስ ደግሞ ይህን በጥልቀት ላስረዳችሁ። ለምሳሌ ቀደም ሲል ኢትዮጵያ ውስጥ ያሉ ተመልካቾች በሙሉ ዩቲዩብ ሲመለከቱ ከዛሬ 4 ዓመት 5 ዓመት በፊት ማስታወቂያ ያዩ ነበር። ያ ማስታወቂያ ነው ገንዘብ የሚከፍለው ብያቸዋለሁ። ያንን አሁን ኢትዮጵያ ውስጥ ቆሟል፣ እየታየ አይደለም። ቪፒኤን ካላበራችሁ በስተቀር ምንም አይነት ማስታወቂያ ማየት አትችሉም፣ ኢትዮጵያ ውስጥ ያለ ሰው ማለት ነው። ስለዚህ ኢትዮጵያ ውስጥ ያሉ ተመልካቾች የአንድን ዩቲዩብ ቻናል ሲመለከቱ ምንም አይነት ሰባራ ድንብሎ ገንዘብ አያስገኙ። ኢትዮጵያ ውስጥ ኮንተንት ለሚሰራ ደግሞ ኢትዮጵያዊ ዜጋ ነው ሊያይለት የሚችለው፣ ኢትዮጵያ ውስጥ ያለ ህዝብ ነው ሊመለከትለት የሚችለው። ያን ኮንተንትም ክሬት ያደረገው ኢትዮጵያ ውስጥ ያሉ ተመልካቾች አይተውት እንዲጠቀሙ ስለሆነ የሚመለከቱትም ኢትዮጵያውያን ናቸው። ኢትዮጵያውያን ከሆኑ ደግሞ አብዛኞቹ ተመልካቾች ከ70% በላይ ኢትዮጵያ ውስጥ ያሉ ናቸው። ስለዚህ ኢትዮጵያ ውስጥ ያሉ 70% ተመልካቾች የሚመለከቱት የቪዲዮ እይታ ምንም አይነት ገንዘብ አያስገኝም ማለት ነው። እንግዲህ ያዙት። ቅድም 45% ዩቲዩብ ወስዶ 55% ነው የሚሰጠው ብያቸዋለሁ። ከዛ ከ55%ቱ ደግሞ ኢትዮጵያ ውስጥ ያሉ ተመልካቾች ሲመለከቱ ደግሞ ምንም ገንዘብ አያስገኙም ብያቸዋለሁ። 2 ያዘውልኝ። ሶስተኛ ደግሞ ኢትዮጵያ ውስጥ ያሉ ተመልካቾች ዩቲዩባችንን ወይም ቪዲዮአችንን ተመልክተው ገንዘብ የማያስገኙ ከሆነ ደግሞ እነማን ናቸው ታዲያ ገንዘብ የሚያስገኙላችሁ የሚል ጥያቄ ሊነሳ ይችላል። ለምሳሌ ከኢትዮጵያ ውጭ ያሉት እንደ አሜሪካ ውስጥ ያሉ የአሜሪካ ውስጥ የሚመለከቱልን ተመልካቾች ሲመለከቱ የተለያዩ አረብ ሀገራት፣ አውሮፓ ሀገራት እነኚህ ሀገራት ከኢትዮጵያ ውጭ ባሉ ሀገራት ውስጥ ያሉ ተመልካቾች ሲመለከቱ ነው ገንዘብ የምናገኘው። ምክንያቱም እነሱ ሲመለከቱ ባሉበት ሀገራቸው ከዩቲዩብ ፓርትነር ጋር አግሪመንት ስላሏት ወይም ፓርትነር ስለሆኑ በዩቲዩባቸው ላይ በሚመለከቱት ይዘት ላይ ማስታወቂያ ይገባል። ማስታወቂያ ሲገባ ደግሞ ለእኛ ያንን 55%ን እንድናገኝ ይረዳናል ማለት ነው። ከኛ ዩቲዩብ ቻናል ተነስቼ ስነግራችሁ አብዛኛው ከኢትዮጵያ ውጭ ካሉ ተመልካቾች መካከል ከኢትዮጵያ ቀጥሎ ሁለተኛውን የሚይዙት ተመልካቾች ዩናይትድ ስቴትስ ወይንም ደግሞ አሜሪካ ውስጥ ያሉ ተመልካቾች ናቸው። አሜሪካ ውስጥ ያሉት ተመልካቾች ተመልክተው የሚገኘው ዶላር ደግሞ የሚገርማችሁ ሙሉ ለሙሉ ለኮንተንት ክሬተሩ ወይንም ደግሞ ለዩቲዩበሩ አይደርሰውም። እሸቱም ጠቀስ አድርጎታል። እሸቱ ጠቀስ ያደረጋቸውን ሀሳቦች እኔ በዝርዝር ለመናገር ፈልጌ ነው። አሜሪካ ውስጥ ያሉ ተመልካቾች ተመልክተው የሚገኘውን ዶላር የአሜሪካ መንግስት ከዩቲዩብ ጋር ፓርትነር ስለሆነ ዜጎቼ አሜሪካ ውስጥ ያሉ ተመልካቾች አይተውት ከተገኘው ዶላር ላይ 30%ን ታክስ ክፈሉ ብሎ ከቅርብ ዓመታት ወዲህ እንደ ግዴታ አስቀምጧል። ስለዚህ ማንኛውም ኢትዮጵያ ውስጥ ያለ ዩቲዩብ ተጠቃሚም ሆነ ሌላ ሀገርም ያለ ለአሜሪካ ውስጥ ላሉ ተመልካቾች ከነሱ የተገኘውን ገንዘብ የአሜሪካ መንግስት በታክስ መሰረት 30% ቆርጦ
ለራሱ ያስቀራል ማለት ነው። በኋላ ላይ ወደ ኢትዮጵያ ውስጥ ወዳለ መንግስት እመጣለሁ። ምን ማድረግ እንዳለበት የአሜሪካ መንግስት ከዜጎቹ 30% ቆርጦ ታክስ ከወሰደ የኢትዮጵያ መንግስትስ ምን ማድረግ አለበት የሚለውን በኋላ እመጣበታለሁ። ስለዚህ ምን ልላችሁ ነው፣ ከኢትዮጵያ ቀጥሎ በሁለተኛ ደረጃ የሚመለከቱልን አሜሪካ ውስጥ ያሉ ኢትዮጵያውያን ዜጎች ቢሆኑ ግን ያሉት ሎኬሽናቸው አሜሪካ ውስጥ ስለሆነ ከነሱ የተገኘውን ዶላር 30%ቱን የአሜሪካ መንግስት ቆርጦ ነው ለኛ የሚያደርስ። ሶስት ያዙልኝ። ምክንያቱም ገንዘብ እንዳናገኝ ወይንም ደግሞ በደንቡ ገንዘብ እንዳንጠቀም ከሚያደርጉን ነገሮችን 3 ጠቅሻለሁ። ሌላው በአራተኛ ደረጃ የማነሳላችሁ ኢትዮጵያ ውስጥ ያሉ ኮንተንት ክሬተሮች ወይም ዩቱበሮች ገንዘብ በደንቡ እንዳያገኙ ከሚያደርጓቸው ነገሮች አንዱ በቅርብ ያው ዩቱብ በየጊዜው አልጎሪዝሙን ይቀያይራል፣ አፕዴት ያደርጋል እና አፕዴት ባደረገ ቁጥር ደግሞ የምንጠቀምበት ሳይሆን የምንጎዳበትን አዳዲስ ፈጠራዎች ወይንም ደግሞ ፕሮግራሞችን ይዞ ነው የሚመጣው እና በአራተኛ ደረጃ ኢትዮጵያ ውስጥ ያሉ ኮንተንት ክሬተሮች ከማይጠቀሙባቸው በዩቱብ ከማይጠቀሙባቸው መካከል ወይንም ዩቱበሮችን ከሚጎዳ ነገሮች አንዱ ቅድም እንደጠቀስኩት ከኢትዮጵያ ውጭ የምትገኙ ተመልካቾች ወይንም ደግሞ እዚህም ኢትዮጵያ ሆናችሁ ቪፒኤን አብርታችሁ ስትመለከቱ የምታዩት ማስታወቂያ አለ። ያን ማስታወቂያ ቀደም ሲል ከዓመታት በፊት ኮንተንት ክሬተሩ በሚፈልገው ቦታ ላይ እንደሚፈልገው ማስታወቂያ ማስገባት ይችል ነበር። ለምሳሌ የ30 ደቂቃ ከሆነ በየ2 ደቂቃው ማስታወቂያ ማስገባት ይችል ነበር። በየ1 ደቂቃው ማስታወቂያ ማስገባት ይችል ነበር። በሚፈልገው ቦታ ማስታወቂያ አስገብቶ ያ ማስታወቂያ በታየ ቁጥር ገንዘብ እንዲያገኝ ማድረግ የሚችልበት አማራጭ ነበር ከዓመታት በፊት። ዩቱብ ግን ይሄንን ሽሮ ከዓመታት ወዲህ ምን አደረገ? ዩቱብ ላይ ቪዲዮ ሲጫኑ ማስታወቂያ የሚገባው በእኔ ፍቃድ ነው። እኔ የምፈቅድበት ማስታወቂያ እዚህ ጋር ይግባ ብዬ በምፈቅድበት ቦታ ብቻ እንጂ እናንተ በምትፈልጉበት ቦታ ሁሉ እያበዛችሁ ማስታወቂያ ማስገባት አትችሉም። በተለይም ደግሞ አንድ ቪዲዮ ስለቅ ለምሳሌ አንድ ሰባኪ ወይንም ደግሞ እኔ አሁን እንደዚህ እያወራው እያለው እየተናገርኩ እያለው ሐሳቤን ወይንም ቃላቴን የሆነ ነገር እየተናገርኩ እያለው በመሃል ማስታወቂያ የሚገባ ከሆነ ዩቱብ ይሄንን አይፈቅድም። ዩቱብ ማስታወቂያ ማስገባት የሚችለው እኔ እየተናገርኩ እያለው ለሰከንድ ድምፄን ዝም በማደርግበት ቦታ ብቻ። ለምሳሌ አሁን ዝም አልኩ አይደለ? ለ3 ለ4 ሰከንድም ቢሆን ዝም አልኩ። በዚች ዝም ባልኩባት ቦታ እንጂ እኔ እያወራሁ ባለሁበት ቦታ ላይ ኮንተንት ክሬተሩ ማስታወቂያ ይግባልኝ ብሎ ስላስገባ ብቻ አይቀበልም። ኤክስ አድርጎ በቀይ አድርጎ ይህን አልተቀበልኩትም ይላል። ስለዚህ ቀድሞ ከነበረው ማስታወቂያ በደንቡ በምንፈልገው ቦታ በምንፈልገው የማስታወቂያ ልክ ማስገባት ከምንችልበት አሁን ተገድበዋል። ኢትዮጵያ ውስጥ ያሉት ኮንተንት ክሬተሮች ማስታወቂያ እንደፈለጋቸው ማግባት እንዳይችሉ አድርጎ ዩቱብ ህግ አውጥቷል። ማስታወቂያ የሚገባበትን ቦታ ዩቱብ ሊሚት ካደረገ ማስታወቂያ ካልገባ ደግሞ ያ ቪዲዮ ገንዘብ የመስራት እድሉ በጣም የወረደ ይሆናል ማለት ነው። እነኚህ አራቱ ከኢትዮጵያ ከዩቱብ ፓርትነር ፕሮግራም ጋር አባል ወይንም ደግሞ አግሪመንት ካለመኖሩ ውጪ ቀደም ሲል የነበሩ ናቸው፣ በስተኋላ የቆሙ ናቸው። ለምሳሌ ኢትዮጵያ ውስጥ ያለ ተመልካች 100%ቱም ቪዲዮ ተመልክቶ ገንዘብ ማስገኘት ይችል ነበር። እንደምታውቁት ኢትዮጵያ ውስጥ ያላችሁ ከዓመታት ከ4 ዓመት ምናምን በፊት ከ5 ዓመት በፊት ቪዲዮ ስትመለከቱ ማስታወቂያ ታዩ ነበር። ከጊዜ በኋላ ነው የቆመው። ስለዚህ እነኛ ነገሮች እየቆሙ በመምጣታቸው ዩቱብ ቻናል የከፈቱ የኮንተንት ክሬተሮች ገንዘብ የማግኘት እድላቸው እየጠበበ በመምጣቱ ልክ እንደ ኮሜዲያን እሸቱ ሰራተኛ የመቀነስ ስራ የመቀነስ ሁኔታዎች እየተፈጠሩ ናቸው ማለት ነው። ስለዚህ ኮሜዲያን እሸቱም የገጠመው ይሄ ነው ማለት ነው። እሱ ደክሞ ቪዲዮ ይሰራል። ተመልካቾቹ አብዛኞቹ ከ70%ም በላይ ሊሆን ይችላል ኢትዮጵያ ውስጥ ያሉ ናቸው።
ኢትዮጵያ ውስጥ ያሉ ተመልካቾች ከእይታ በስተቀር ገንዘብ አያስገኙም። አሜሪካ ውስጥ ያሉ በሁለተኛ ደረጃ አሜሪካ ውስጥ ያሉ ኦዲየንሶች ሊሆኑ ይችላሉ። እነሱም ደግሞ የአሜሪካ መንግስት 30% ቆርጦ ይልክለታል ማለት ነው። ስለዚህ ከዩቲዩብ የሚያገኘው ገንዘብ 40 ምናምን ሰራተኞችን ለማስተዳደር አልቻለም ማለት ነው። ሌላው እስካሁንም እሱም እንደተናገረው የተለያዩ ስልጠናዎች እሰጣለሁ፣ ማስታወቂያዎች፣ የተመረጡ ማስታወቂያዎችን ተቀብዬ አስተላልፋለሁ ብሏል። እነኛ ማስታወቂያዎች ደግሞ በተለያየ መንገድ እንቅፋት እየመጣባቸው ነው። ለምሳሌ እንደ ፐርፐስ ብላክ አይነት ማስታወቂያዎችን ቅድሚያ ሼቱ ነበረ ይዟቸው የነበረውና እንደዚህ አይነት ድርጅቶችም ጥያቄ ውስጥ ገብተው ያሉበት ሁኔታ ነው ያለው። ማስታወቂያ የሚያገኝበትም ገንዘብ በዚህ መንገድ እንደዚህ ጥያቄ ውስጥ ከገባ፣ ዩቲዩብም ደግሞ ቅድም እንዳልኳችሁ ጥያቄ ውስጥ ከገባ፣ ገንዘብ የሚገኝበት መንገድ ጥያቄ ውስጥ ከገባ ሰራተኞችን በመላ አስተዳደራቸው አግዙኝ ነው ያለው። እና ሌላው በደንብ ሊታወቅ የሚገባው የዩቲዩብ ኮንተንት ክሬተሮች ድካማቸውና ውጤታቸውን ተመልካቾች በደንብ የሚረዱት አይመስለኝም። ይሄ ስልካቸውን ደቀና አድርገው የሆነ ከሴት ጋር ከወንድ ጋር ፕራንክ እየተሰራሩ በስልካቸው ቀረጻ አድርገው በካፕከት ኤዲት አድርገው በሰከንዶች በደቂቃዎች ዩቲዩብ ላይ የሚለቁትን አያካትትም። የሚያካትተው በስርዓት በኢትዮጵያ መንግስት ፍቃድ አውጥተው ቢሮ ተከራይተው ካሜራዎች ገዝተው ሰራተኛዎች ቀጥረው ኮምፒውተሮች ገዝተው የሚሰሩ ኮንቴንት ክሬተሮች በምን ያህል ድካም ይዘታቸውን ወደ ተመልካች አድርሰው በተቃራኒ ደግሞ የሚያገኙት ፊድባክ ምን እንደሚመስል ልግለጽላችሁ። ለምሳሌ እንደ መንክር ሚዲያ አንድ ቪዲዮ ለመቅረጽ 3 ካሜራዎች እንጠቀማለን። ባለን አቅም እኛውን ባለን አቅም 3 ካሜራዎች እንጠቀማለን። ከ3 አንግል እንቀርጻለን ማለት ነው። እነኚህ 3 ካሜራዎች በትንሹ ከግማሽ ሚሊዮን በላይ የሚገዙ ናቸው። ካሜራዎቹ ብቻቸውን ደግሞ አይቀርጹም። መብራቶች አሉ። አሁን እኔ እንኳን ስቀረጽ ወደ 5-6 መብራቶች አሉ እኔ ላይ ያበሩ። እነኚህ መብራቶች እንዲህ በጥቃቅን እንደው ሄዳችሁ ከሱቅ እንደምትገዙት በ1000 በ2000 የሚገዙ አይደሉም። በጣም ውድ መብራቶች ይኖራሉ። እንደውም የኛ ትንሽ የወረደ ነው። ትላልቅ ፕሮዳክሽኖች ሲሆኑ ደግሞ በመቶ ሺዎች የሚቆጠሩ መብራቶች ወይንም አምራን ላይቶች ታግዘው ነው የሚሰሩት። ኢቭን እቺ ማይክ አያችኋት? እቺ ማይክ ያለ ስታንዷ ብቻዋን እቺ ማይክ ያለ ስታንዷ 40 ሺህ ብር ገብታለች። አሁን እቺ ስታንዱ ሳይጨመር ምንም ነገር ሳይገባበት ብቻዋን ደግሞ ምንም ነገር መስራት አይችልም። ራሱን የቻለ ሌላ ብዙ አጋዦች አሏት። እቺ ብቻዋን 40 ሺህ ብር ገብታለች። ሌላ ሁለተኛ ሲጨመር 80። እነሱ ብቻቸውን ደግሞ አይሰሩም። ሌላ አጋዥ ያስፈልጋቸው። ስለዚህ እቃዎችን በዚህ መጠን በውድ ዋጋ ገዝቶ አንድ ሰው ደግሞ ኮንተንት ክሬተር ሲሆን ሁሉ ነገር ብቻውን ሊሰራ አይችልም። ኤዲተር አለ፣ ካሜራማን አለ። ትላልቅ ድርጅቶች ሲሆኑ ደግሞ ልክ እንደነሸቱ አይነቶች ሲሆኑ ደግሞ ምግብ አብሳዮች፣ ጽዳት ሰራተኞች፣ የተለያየ ቀደም ብለው እሸቱ እንደተናገረው የተለያየ ስራ ላይ የተሰማሩ ለዛ ድርጅት ሰራተኛ የሆኑ በወር ደመወዝ የሚከፈላቸው ሰራተኞች አሉ። ሌላው አንድን ኮንተንት ለመቅረጽ ደግሞ የሚወጡ ወጪዎች አሉ። ለምሳሌ የትራንስፖርት ወጪዎች አሉ፣ የሚሰራበት ቤት ኪራይ አለ፣ የመንግስት ግብር አለ። እነኚህ ሁሉ ወጪዎች፣ እነኚህ ሁሉ የዕቃ ግዢዎች ተደማምረው ለእናንተ ለተመልካቾች ደግሞ ጥራት ያለው ድምፅ፣ ጥራት ያለው ቪዲዮ ለመስጠት፣ ጥራት ያለው መልእክት ለማስተላለፍ ደግሞ ኤዲተሩ ይጨነቃል። ካሜራዎቹ ጥራት ያላቸው መሆን አለባቸው። ማይኮቹ ጥራት ያላቸው መሆን አለባቸው። በዚህ ሁሉ ተደክሞ ተለፍቶ እሸቱ እንደተናገረው አንድ ቪዲዮ ኤዲት ለማድረግ ሳምንትና ከዛ በላይ ተወስዶበት ከመቀረጹም በፊት እንዴት እንቅረጸው፣ የት ሎኬሽን መረጣዎች፣ እንደዚህ ብዙ አይነት ድካሞች አሉ። በዚህ ሁሉ ውስጥ ተሰርቶ እናንተ ጋር ሲደርስ ግን ምንድነው የሚታሰበው? ዩቲዩብ ገንዘብ በገፍ እንደሚከፍለን ለዩቲዩብ ገንዘብ ብቻ ብለን እንደምንሰራ ተቆጥሮ እንደው ተመልካቹም ቀለል አድርጎ ያልፈዋል። ገንዘብ የማያስከፍለውን ላይክ ለማድረግ ይጨነቃል። ገንዘብ የማያስከፍለውን ሰብስክራይብ ለማድረግ ይጨነቃል።
ገንዘብ የማያስከፍለውን ሐሳቡን ከወደደው መልእክቱን ከወደደው ለሌሎችም ደግሞ አይተውት ይጠቀሙበት ብሎ ሼር ለማድረግ ይሰስታል። ያንን እንኳን ባያደርግ እንኳን የዩቲዩብ ጥሮተኛ ብሎ ደግሞ ይሳደባል። ስለዚህ ኢትዮጵያ ውስጥ ያሉ ኮንተንት ክሬተሮች ዩቲዩብ ከፍተው በዩቲዩብ ይዘታቸውን የሚያስተላልፉ ኮንተንት ክሬተሮች በዚህ ሁሉ ውጥረት ውስጥ ተከበው ነው ለናንተ ይዘቱን የሚያደርሱት። አሁን የኮሜዲያን እሸቱ መንፈሳዊ ሚዲያ አይደለም፣ ያው ይታወቃል። እሱ መንፈሳዊ ልጅ ስለሆነ በቤተክርስቲያን ስላደገ ወደ መንፈሳዊ እያደላበት እየመጣ ነው የሚል አስተያየቶች ይነሳሉ እንጂ እሱ ሚዲያው በአጠቃላይ እንደ አጠቃላይ ለሁሉም የሚሆን የኢንተርቴይንመንት ሚዲያ ነው ዶንኪቲዩብ። ወደኛ ሚዲያ ስትመጡ ግን ወይንም ደግሞ እንደኛ ያሉ እንደ መንክር ሚዲያ አይነቶች መንፈሳዊ ይዘት ላይ የሚሰሩ ሚዲያዎች ጋር ስትመጡ ደግሞ ከነሸቱም የባሰ ኪሳራ ነው ያለው። እነሸቱ ቅድም እንዳልኳችሁ ፐርፐስ ብላክን የመሰለ ሌሎቹንም እንደ ዳሽን ባንክ ሌሎች ማስታወቂያዎችን ድርጅቶችን ሪል ስቴቶችን ማስታወቂያ ተቀብሎ ይሰራል። እኛ እነኝህን ማስታወቂያዎች ተቀብለ መስራት አንችልም። ምንም አይነት ዓለማዊ ማስታወቂያዎችን ተቀብለን ማስተላለፍ አንችልም። ምክንያቱም ይዘታችን መልእክታችን ለምዕመናን የሚደርሰው ኦርቶዶክሳዊ መልእክት ኦርቶዶክሳዊ ይዘት ስለሆነ በዚህ ኦርቶዶክሳዊ ይዘት ውስጥ ደግሞ የተደበላለቀ ነገር ማስተላለፍ ስለማንፈልግ አንድ ስብከት ላይ አምጥቼ እኔ ስለ አንድ ሪል ስቴት ማስታወቂያ ማስገባት አልችልም። አንድ ስብከት ላይ ወይንም አንድ መንፈሳዊ ጉዳዮች ላይ እየተነጋገርን ባለንበት ይዘት ላይ ሌላ ዓለማዊ ማስታወቂያ አምጥቼ ማስገባት አልችልም። ስለዚህ ማስታወቂያ አናገኝም ማለት ነው። ኦርቶዶክሳዊ ሚዲያዎች ማስታወቂያ አያገኙም። ትልቁ የአንድ ሚዲያ ወይንም ደግሞ የአንድ ቲቪ ጥቅሙ ደግሞ ማስታወቂያ ነው። የትኛውን ፕሮግራም ማስታወቂያ ካላገኘ ይቆማል። እኛ እንደ መንፈሳዊ ሚዲያዎች ግን በዚህ ሁሉ እየተንገዳገድን ነው የምንሰራው። ይሄንን ተመልካቹ አይረዳልንም። በቃ ይሄ ምንድነው የሚባል ነገር አለ፣ አልሞት ባይ ተጋዳይ የሚባል ነገር። በቃ አንዴ ጀምሬዋለሁ እጅ አልሰጥም እንደማለት ማለት ነው። እና እጅ ላለመስጠት ነው እንፍጨረጨረው። ጀምረናል፣ አንዴ ሰው ጋር ደርሰናል፣ ሰዎች አውቀውናል፣ ማቆም የለብንም። ስራ ጀምረናል፣ ማቆም የለብንም። በቻልነው አቅም እንፍጨረጨር ብለን ነው የምንሰራው። ስለዚህ እንደ አጠቃላይ ኢትዮጵያ ውስጥ ያሉ ኮንተንት ክሬተሮች ብዙ ስትራግል አለባቸው፣ ብዙ ጣውረድ አለባቸው። ገንዘብ የሚያገኙበት መንገድ ደግሞ አብዛኛው መንገድ ተዘግቷል። ግን ከበፊቱ ቀድሞ ከነበረው ይልቅ በይዘት ጥራት፣ በድምፅ ጥራት፣ በመልእክት ጥራት ደክመው እየሰሩ ነው። ለምሳሌ እኛ እንደ መንክር ሚዲያ ከዛሬ 5 ዓመትና 6 ዓመት በፊት በስልክ ነበረ ቪዲዮዎቻችን የሚቀረጹት። በስልክ በምንሰራበት ጥራት የሌለው ድምፅ፣ ጥራት የሌለው ቪዲዮ በምንሰራበት ሰዓት ኢትዮጵያ ውስጥ 100% ተመልካቾች ሲመለከቱ ገንዘብ ይገኝ ነበር። ምክንያቱም ማስታወቂያ ይተላለፍ ነበር። በዛን ሰዓት ተጠቃሚዎች ነን። አሁን ግን ካሜራዎችን ገዝተን ድምፁ ጥራት ባለው ሁኔታ፣ ቪዲዮ ጥራት ባለው ሁኔታ እንዲሁም ደግሞ ቤተክርስቲያኒቱን የሚመለከት ቤተክርስቲያን አባቶችን፣ ሰባኪያንን፣ የተለያዩ ቤተክርስቲያን ውስጥ ያሉ አገልጋዮችን አምጥተን እንግዳም አድርገን ወይንም ደግሞ ወደ ምሕረት ላይ የአባቶችን መልእክት በጥራት አስተላልፈን ግን ቅድም እንደነገርኳችሁ ነው የምናገኘው ጥቅም። በተቃራኒ ደግሞ በስልካቸው የሆነ ቦታ ላይ ፕራንክ እየተደራረጉ ጥንድ ሆነው የሚለቁት ቪዲዮ ደግሞ ማታ ለቀውት ጠዋት ሲነሱ 100 እና 200 ሺህ ታይቶ ያድራል። እነሱ ለምን ተጠቀሙ ልላችሁ አይደለም፣ የተመልካቹን ፍላጎት ልነግራችሁ ነው። ተመልካቹ እንቶ ፈንቶ እንደሚፈልግ ጥራት ያለው ቪዲዮ፣ ጥራት ያለው ድምፅ፣ ጥራት ያለው መልእክት ከመፈለግ ይልቅ እንቶ ፈንቶ እከሌ እኮ ከሌን አገባች፣ እከሌ ከሌን ፈታች፣ ዛሬ ከሌን እኮ እንዲያደረኳት እየተባባሉ እየተመካከሩ ፕራንክ የሚደራረጉት ላይ ሙድ የሚይዙባቸውን ሰዎች ነው የሚመለከቱት። ስለዚህ ተመልካቹ የሚመርጠው ምርጫና ዩቲዩበሩ የሚሰራው ስራ አልተጣጣም። ያ ባለመጣጣሙ እንደ እሸቱ ያሉ ትላልቅ ድርጅት ያላቸው ብዙ ሰራተኛ ያላቸው
ለመንግስት ግብር የሚከፍሉ ለሀገራቸው ግብር ከፍለው እድገትን የሚፈልጉ ህጋዊ ሆነው የሚሰሩ ካሜራማኖች ቀጥረው የሚሰሩ ኤዲተሮች ቀጥረው የሚሰሩ ቢሮ ተከራይተው የሚሰሩ ግን ድካማቸውን ተመልካች አይረዳላቸው። በዚህ ሁሉ ድካም ውስጥ ይህን ይዘት ደክመው አምጥተዋልና ቁጭ ብዬ ጊዜ አግኝቼ ባላይ እንኳን ገብቼ ላይክ አድርጌ ሼር አድርጌ ልውጣ ላገዛቸው ብሎ የሚያግዝ ተመልካች እንደው ጥቂት ይህን የዩቲዩብ አልጎሪዝሙን የተረዳ ፕሮዳክሽን ላይ ምንም ቢሆን በተለያየ መንገድ የሚያውቅ ስለ ፕሮዳክሽን ዕውቀቱ ያለው ድካሙን የሚረዳ ሰው ካልሆነ በስተቀር ማንም ሊረዳ አይችልም። ስለዚህ ኢትዮጵያ ውስጥ ያሉ ይዘት ፈጣሪዎች በዚህ ሁሉ ድካምና ውጣ ውረድ ውስጥ ደክመው የሚያመጡትን ልክ አንድ ሰርግ ደጋሽ ፕሮግራሙን ከያዘበት ቀን ጀምሮ ወጥቶ ወርዶ አብክቶ ጋግሮ ወጡን ሰርቶ በፌ ላይ አቅርቦ እንግዶች አልመጣ ሲሉ ወይንም ደግሞ የተጠሩት አዳሚዎች ሲቀሩ የመጡትም ደግሞ አንበላም ብለው ሲሉ ምግቡ ተርፎ ሲደፋ የሚሰማ ስሜት ማለት ነው። እኛ የሚሰማ ስሜት ደክመን ሰርተን ይሄ ለኦርቶዶክሳውያን ይመጥናል ለቤተክርስቲያናችን ይመጥናል ብለን ያቀረብነውን ይዘት ሳትመለከቱ እዛ ጋር እንቶ ፈንቶ የሚያቀርቡትን ስትመለከቱ የምንከስረው ኪሳራ ቅድም እንዳልኳችሁ እንደ ሰርጉ ደጋሽ። ስለዚህ በዚህ እንኳን ብንተጋገዝ ሐሳብ ከመስጠት ወይንም ደግሞ ከመፍረድ ምንድነው ጥቅማቸው ምንድነው ጉዳታቸው በምን ያህል ድካም ውስጥ ነው ይሄንን ቪዲዮ ወደ ተመልካች ያደረሱት የሚለውን በደንብ እንድትረዱ ስለምፈልግ ነው። በዚህ ሁሉ ድካም ውስጥ ደግሞ ዩቲዩብ የሚያመጣውን ገንዘብ ቅድም እንደጠቀስኩላችሁ ስለዚህ ተመልካቾችን ብትረዱንና ቢያንስ ካሜራ ግዙ አንላችሁም እኛ እንደ መንከር ሚዲያ ምንም አይነት አንዲት ሰባራ ድንብሎ ሰዎችን አግዙን ብለን በግለሰብ ደረጃ አግዙን ብለን ያስጨነቅናቸው ወይንም ግዙልን ብለን አገስተው የሰጡን ተመልካቾች የሉን። እያንዳንዷን ነገር በድካማችን ሰርተን ከምናገኛት ቅድም ባልኳችሁ መንገድ በተጣበበ ሁኔታ ውስጥ ሆነን የምናገኛትን ገንዘብ አጠራቅመን ነው እቃዎች የምንገዛው እንጂ እንደው ከሌ ተመልካቻችን ይሄን አላግጅኝ ይሄን ካሜራ አምጪልኝ ይሄን ማይክ አምጪልኝ ይሄን አምጪልኝ ብለን ያስጨነቅነው ተመልካች የለም። ያን ማናደርገው ስላልቸገረን ሳይሆን ተመልካቹ ጋር ያለው ግንዛቤ በዩቲዩብ ገንዘብ እንደሚታፈስ ተደርጎ ስለሚታሰብ ይሄን አግዙን ብንላቸው ቀልድ መስሎ ስለሚታያቸው ብለን ስለምናስብ ስለዚህ እሸቱም ይሄ ነገር አድክሞት አውጥቶ አውርዶ ይሄን ባደርግ ይሄን በዚህ በተጠቀም በዚህ ገንዘብ ባገኝ ብሎ አውጥቶ አውርዶ ምን መፍትሄ ሰላጣ ወደ ህዝብ መጣ ህዝብ እንዲረዳው ጥያቄ ጠየቀ ማለት ነው። ስለዚህ ያለው እውነታ ይሄ ነው ማለት ነው። ሌላው ሰሞኑን መንግስት ያወጣቸው መመሪያዎችን በተለያየ ሚዲያዎች እንሰማለን። ኢትዮጵያ ውስጥ ያሉ ይዘት ፈጣሪዎች ታክስ ይክፈሉ የሚል ሐሳቦችን ሲነሱ እሰማለሁና የኢትዮጵያ መንግስት ማለት ይዘት ፈጣሪዎችን ወይንም ኮንተንት ፈጣሪዎችን ወይንም ዩቲዩበሮችን ታክስ ክፈሉ ማለቱ እንደ ምሳሌ ሳስረዳችሁ ለምሳሌ አንድ ግለሰብ የሆነ ድርጅት አለው ስራ እየሰራ ነው ነገር ግን ንግድ ፍቃድ ማውጣት አለበት ተብሎ ቢሮ ታሸገበትና ንግድ ፍቃድ ለማውጣት ወደ ተቋሙ ወደ መንግስት ተቋም ንግድ ፍቃድ ሊያወጣ ሄደ የመንግስት ተቋሙ ደግሞ ንግድ ፍቃዱን አልሰጠህም ብሎ ከልክሎት ቢሮውን አሽጎበት ሳለ ምንም አይነት ስራ ሳይሰራ ቢሮ ታሽጎበት ጥቅም ሳያገኝ ሳለ ነገር ግን በአመቱ መጨረሻ ሰኔ ላይ መጥቶ ግብር ክፈል እንደማለት ነው። ኢትዮጵያ ከዩቲዩብ ጋር ፓርትነር ሳትሆን ገንዘብ የምናገኝበትን መንገድ ቆልፋ ዘግታ መታ ደግሞ ግብር ክፈሉ ወይንም ነው ታክስ ክፈሉ ካለች ቅድም እንዳልኳችሁ ያንድን ድርጅት ቢሮ ቆልፈ ዘግተ እንዳይነግድ
እንዳይሸጥ እንዳይለውጥ አድርገ ንግድ ፍቃድ አልሰጥም ብለኸው ዘግተህበት ያ ሰው እየተንከራተተ እየደከመ ገንዘብ የሚያገኙበትን መንገድ ዘግተህበት መጨረሻ ላይ ሰኔ ላይ መጣ ግብር ክፈል ይሄን አልጠየቅብሃለሁ ብትለው ኬት አምጥቶ ይከፍላል? ወይን ራሱን ያጠፋል ወይን ይሰደዳል። ቀደም እንደተናገርኩት የአሜሪካ መንግስት ከዩቲዩብ ጋር ፓርትነር ሆና አገሯ ውስጥ ያሉ ዜጎቿ ተመልክተው ከሚገኘው ዶላር 30% እንደምትቆርጠው ሁሉ የኢትዮጵያ መንግስት ኢትዮጵያን የዩቲዩብ ፓርትነር አድርጎ ኢትዮጵያ ውስጥ ያሉ ተመልካቾች ሁሉ የማንኛውን ቪዲዮ ሲመለከቱ እንደ ከዚህ ቀደሙ ከ5 ዓመት ከ6 ዓመት በፊት እንደነበረው ሁሉም ተመልካቾች ኢትዮጵያ ውስጥ ያለውን ይዘት በሙሉ ሲመለከቱ ማስታወቂያ አይተው ዶላር እንዲገኝ አድርገው የኢትዮጵያ መንግስት የራሱን መንገድ ተጠቅሞ ልክ እንደ አሜሪካ መንግስት ኢትዮጵያ ውስጥ ካሉ ወይንም ከኢትዮጵያውያን ከተገኘው ዶላር ላይ ይሄን 1% ይገባኛል ብሎ ከዩቲዩብ ጋር አግሪመንት ፈጽሞ በዛ መንገድ ቢጠቀም ዩቲዩበሮች ይጠቀማሉ፣ መንግስትም ይጠቀማል፣ አገራችንም ከይዘት ፈጣሪዎች የምታገኘው ዶላር ከፍ ይላል ማለት ነው። ስለዚህ በርን ዘግቶ ገንዘብ የሚገኝበትን መንገድ ዘጋግቶ ታክስ ክፈሉኝ ከምታገኘው አካፍሉኝ ማለት አንድን የኔ ብጤ መንገድ ላይ ወጥቶ ለምኖ ከሚያገኛት 10 ብር ላይ የሆነ ወጠብሻ ሰው መጥቶ ገንዘቡን ወስዶ ባዶውን እንዳስቀረሃል ስሜት ነው የሚሰማው። በዚህ ሁሉ ስትራግል ውስጥ ያገኘነውን ገንዘብ መልሶ ታክስ ክፈሉ ካለ ነውር ነው። ታክስ እንከፍላለን። ነገር ግን ኢትዮጵያ ከዩቲዩብ ጋር ፓርትነር ሆና ዶላር ሁሉም ተመልካቾች በሚመለከቱበት ልክ የምታገኙበትን መንገድ መፍጠር አለበት። ይሄ መፍትሄ ነው። ይሄ ትልቁ መፍትሄ ነው። ብዙሃኑም እያነሱት ነው ይሄን ሐሳብ። ትላልቅ ዩቲዩብ ላይ የሚሰሩ ወንድሞች ኢትዮጵያ የዩቲዩብ ፓርትነር ፕሮግራም አባል መሆን አለበት፣ በዚህ ሂደት ውስጥ ከተጓዘች ነው ፈቃድ አውጡ ታክስ ክፈሉ ብሎ ለመጠየቅ የሚያስችለው የሚል ሐሳቦችን እያነሱ ነው። ይሄን እጋራዋለሁ። በጣም ከምናፍቀውም ነገር አንዱ ይሄ ነው። እኔ እንዳንድ ሚዲያ ላይ እንደሚሰራ ሰው ከኢትዮጵያ ውስጥ በጣም ስናፍቃቸው ከነበሩ ነገሮች አንዱ ኢትዮጵያ ውስጥ የማስተር ካርድ ስጦታ ወይም ማስተር ካርድ ለምን አይኖርም የሚል ጥያቄ ነበረብኝ። የተለያዩ ከኢትዮጵያ ውጭ ያሉ ክፍያዎችን ለመክፈል እንቸገራለን። ያንን እንዴት ማስተር ካርድ ኢትዮጵያ ውስጥ አይኖርም የሚል በጣም ፍላጎትና ምኞት ነበረኝ። አሁን ኢትዮጵያ ውስጥ ተጀምሯል። ያ ተቀርፎልናል። ልክ እንደዚህ ሁሉ ሌላውንም ኢትዮጵያ እንደ ሌሎቹ ከኬንያ መቼስ ያነሰች አይደለችም። ልክ እንደ ኬንያ የፓርትነር ፕሮግራም አባል ሆና እኛም የምንሰራው 100% ገንዘብ የሚያስገኝ ይዘት ሆኖ ያገኘነውን ለመንግስት ብናካፍል ደስ ይለናል ማለት ነው። ይሄን መንግስት አስቦበት ቢሰራ ብዬ እመኛለሁ። ይሄ ሁሉ ካልኩ በኋላ ወደ እሸቱ ልምጣ፣ ወደ ኮሜዲያን እሸቱ ልምጣ። ኮሜዲያን እሸቱ ቅድም እንዳልኳችሁ ከማስታወቂያ ከሚያገኘው ወይንም ደግሞ በስልጠና ከሚያገኘው ውጪ በዩቲዩብ ላይ የሚያገኘው ገንዘብ ቅድም ባልኳችሁ መሰረት ሁሉ ነገር ዝግትግት ብሎ በተጣበበ ሁኔታ ውስጥ ሆኖ የሚያገኘው ገንዘብ ነው ለሰራተኞች ደሞዝ የሚሆነው ማለት ነው። ለምሳሌ እንደ መንክር ሚዲያ 3 ሰራተኛ እኔንም ጨምሮ አሉ። እኛ እንኳን ይሄንን ለማድረግ የከበደን እሱ ደግሞ 40 ምናምን ሰው ይዞ ግን ጥራት ያለው ይዘት ጥራት ያለው ቪዲዮ እንደው በየቀኑ በቀን 3-4 ሳይሆን በሳምንት 2 ምናምን እየለቀቀ የሚያገኘው ገንዘብ ቤት ኪራይ ከፍሎ ለሰራተኞች ደሞዝ ከፍሎ ለራሱም ደግሞ ለህይወቱ የሚያስፈልገውን ነገር አሟልቶ መቀጠል አይችልም። ስለዚህ ምንድነው ሰራተኞች እንዲቀጥሉ ድርጅቱ እንዲቀጥል ምን ያስፈልጋል? የተመልካቾች እገዛ ያስፈልጋል። በተለይ ደግሞ እንደ ኮሜዲያን እሸቱ አይነቱ ዓለም ላይ የዞረ በጎ ስራ የሚሰራ
እንደ መንፈሳዊ ደግሞ ቤተክርስቲያንን የሚያገዝ ገዳማትን የሚያገዝ የተለያዩ ገዳማትን ፕሮጀክት ቀርጾ በዛ ፕሮጀክት መሰረት እንዲታገዙ የሚያደርግ ግለሰብ ደግሞ ማንም ሰው ፊቱን ሊያዞርበትና ሊጠቋቆምበት አይገባም፣ ሊረዳ ይገባል። በእውነት ኮሜዲያን እሸቱ በጣም ሊታገዝ ይገባል። እንደውም ዛሬ ጠዋት ላይ አንድ የተመለከቱት ቪዲዮ አለ። እስከዛሬ የሰራቸውን ፕሮጀክቶች መቄዶንያንም ጨምሮ ምንም አይነት ሰባራ ደንብሎ ተከፍሎኝ አይደለም። በዛ ሁሉ ድካም ውስጥ በዛ ሁሉ ውጣ ውረድ ውስጥ የምሰራው ተከፍሎኝ አይደለም። እንዳልተከፈለኝ ደግሞ ያሰራችሁኝ ተቋማት ውጡና መግለጫ ስጡ፣ ተናገሩ ብሏል። ይሄ በጣም ድንቅ ነገር ነው። አንድ ቪዲዮ ቀርጾ ኤዲት አድርጎ ለመልቀቅ ምን ያህል ድካም እንዳለው አስረድቷል። በዛ ሁሉ ድካም ውስጥ ግን ገንዘብ ተከፍሎት ሳይሆን ለነፍሱ ብሎ ወይንም ደግሞ ለዛ ለስራ ላይ ብሎ ለጠየቀው አካል ጥቅም ብሎ እየሰራ እንደሆነ ነገር ግን ደግሞ የሱ ጥቅሙ ከዩቲዩብ የምትገኘዋ ገንዘብ ነበረች፣ ቪዲዮ ተለቆ የምትገኘዋ ነበረች። እሷም ደግሞ ቅድም ባልኳችሁ መሰረት በጣም ተጣባ፣ የምትገኘዋ ዶላር ትንሽ ነች። እና ኮሜዲያን እሸቱን ማገዝ ቤተክርስቲያንን ማገዝ ነው። ኮሜዲያን እሸቱን እንዲቀጥል ማድረግ ማለት የተለያዩ የተራቡ፣ የተጠሙ፣ የተቸገሩ አባቶች እናቶች እንዲታገዙ ማድረግ ነው። መቄዶንያን እንግዲህ እንደሚታወቀው ማን እንደሚገባበት አይታወቅም ተብሎ ሁሉም ሰው ነው የሚያገዘው። ይህን ተቋም 200 ሚሊዮን ቁጭ ብሎ አድሮ ስንት ቀን እንዲታገዝ አድርጓል። ምናልባትም እኮ ነገ መቄዶንያ እሱ ሊገባበት ይችላል፣ ወይ የቤተሰብ አካል ሊገባበት ይችላል፣ ወይ እኔ ሊገባበት ይችላል። ይህን ታሳቢ አድርገው ነው የሚሰራው። ስለዚህ ማናችን እንደምንገባበት ስለማይታወቅ ያን ተቋም እንዲደገፍ ያደረገው እሸቱ ነው። ነገ እንደዚህ አይነት ተቋማት እንዲደገፉ እንዲረዱ እንደ እሸቱ አይነቶች በጎ የሚሰሩ ድርጅቶች መቀጠልና ስራቸውን ማስፋት ይጠበቅባቸው። ውሃ ቀጠነ እያላችሁ የተለያየ ስህተቶችን እየፈለጋችሁ የምትተቹ ደግሞ እንግዲህ እናንተ ራሳችሁን ልታዩ ይገባል። ምን በጎ ነገር ሰራው? ምንድነው ለሀገር አስተዋጽኦ ያደረኩት? ምንድነው ለሃይማኖት? ሙስሊም ኮንክ ምንድነው ለሃይማኖት አስተዋጽኦ ያደረከው? ይሄ ያዘው ፍለጠው ምናምን ሳይሆን መሬት ላይ የሚወርድ ነገር ለሃይማኖት ተከታዮችም ወይንም ደግሞ ለሃይማኖት ምንድነው አስተዋጽኦ ያደረከው የሚለውን ራስህን ፈትሽ። ኦርቶዶክስም ኮንክ ራስህን ፈትሽ። ሌሎችም ከሆናችሁ ራሳችሁን በየሃይማኖታችሁ የሰራችሁትን አስተዋጽኦ ራሳችሁን ፈትሹ እንጂ የሆነ ሰው ሲፍጨረጨ ሲሰራ የሚሰራ ሰው ይሳሳታልና ስህተቱን ፈልጎ ለመጣል መሮጥ እንደው የምታመልኩት አምላክስ አይፈርድባችሁ። ስለዚህ ኮሜዲያን እሸቱ እዞት የመጣው ሐሳብ ወይንም ደግሞ ያስተላለፈው መልእክት ወይንም የጮኸው ጩኸት የሁላችን ጩኸት ነው። ሁላችንም ህዝብ ቢረዳን ሚዲያ ላይ የምንሰራውን ስራ በምን ያህል ድካም እንደምንሰራ በምን ያህል ውጣ ውረድ ውስጥ እንደምንሰራ ህዝብ ቢረዳን ብለን ስናስብ የነበረውን ኮሜዲያን እሸቱ ይዞ ስለመጣ ያን ሐሳብ ስለምጋራው ትክክልም ስለሆነ እውነትም ስለሆነ ሁሉንም የሚዲያ አካላት በዚህ መንገድ እንድትረዱ እንደ እሸቱ አይነቶችን ደግሞ እንድትረዱ እፈልጋለሁ እና ዛሬ ለየት ባለ መንገድ የመጣሁት ይሄን ለማስረዳት ነው። በተለይም ደግሞ ተመልካቾች ዩቲዩባችንን ሲመለከቱ ሚዲያዎቻችንን ሲመለከቱ ይሄን ታሳቢ ያደርገው። በዚህ ሁሉ ስትራግል ውስጥ ቅድም ወደ 4-5 መንገዶችን ዶላር ማናገኝባቸው መንገዶች ጠቅሻለሁ። እነኚህ ሁሉ ተዘጋግተው በትንሽ በጠበበች በትንሿ መንገድ ብቻ እንደምናገኝ ለምሳሌ ነገ ተነስቶ የአሜሪካ መንግስት ከዩቲዩብ ፓርትነር ጋር አቁም ያለው ቢል ነገ ተነስቶ የአረብ ሀገራት መንግስታት ከዩቲዩብ ፓርትነር ጋር አቁም ያለው ቢሉ ነገ ኬንያ ተነስታ ከዩቲዩብ ፓርትነር ጋር አቁም ያለው ቢል የኢትዮጵያ መንግስትም ድሮም አግሪመንት የለው። ስለዚህ ኢትዮጵያ ውስጥ የሚሰራ የትኛውም ይዘት 100% ገንዘብ አያስገኝም ማለት ነው። ምን ይሆናል? ዩቲዩብ እነኚህ የምታዩቸው ትላልቅ የዩቲዩብ ተቋማት ከቴሌቪዥን ጣቢያ በላይ ለሀገርም
ለሃይማኖታቸው ለህዝቡ የሚሰሩ ሚዲያዎች ይዘጋሉ ማለት ነው። እና መፍትሄው አንደኛ መንግስት ነው፣ ሁለተኛ ተመልካች ነው፣ ሶስተኛ ደግሞ ትላልቅ ድርጅቶች ማስታወቂያቸውን በይዘቱ ላይ እንዲተላለፍ አድርገው ለይዘት ፈጣሪው ደግሞ የሚገባውን ክፍያ ከፍለው እንዲቀጥል ስራው እንዲበረታ ቢያደርጉ የተሻለ ይሆናል ብለን እናስባለን። እኛ አሁን ለምሳሌ እንደ መንክር ሚዲያ ወደ መንፈሳዊ ሚዲያ ለምን ገባን ብለን የተማረርንባቸው ጊዜያቶች ብዙ ናቸው። ዓለማዊ ሚዲያ ቢሆን ማስታወቂያዎች እናገኛለን፣ እንደፈለገን እንቦራጨቃለን፣ እንደፈለገን ፕራንክ እንደራረጋለን፣ የፈለገን እንሆናለን፣ ሰዎችን እያዝናናን እያሳቅን ምን እያል እንቶ ፈንቶ እያስተላለፍን እኛ ግን ዶላር እንሰራለን ማለት ነው። ከባህል ከወግ ከሃይማኖት ወጣ ያሉ ስራዎች እየሰሩ ዩቲዩብ ላይ ታያላችሁ። ግን ምን ያህል ዶላር እንደሚያገኙ እነሱ ናቸው የሚያውቁት። በቃ እንደዚህ እየሰራውን ራሳችንን እየለወጥን ለሀገር ደግሞ ምን አተረፍን የሚለው ጥያቄ ምልክት ውስጥ ይገባል ማለት ነው። ስለዚህ ከናንተ ከምትሰጡን ፊድባክ አንፃር ከምትመለከቱት ምልከታ ከሚታየው እይታ መውረድ አንፃር በምን ቀን ነው መንፈሳዊ ሚዲያ ክሬት ያደረግነው ወይስ መንፈሳዊ ሚዲያ ውስጥ የገባ ነው ብለን እንድንጸጸት ሁሉ የሚያደርጉ ቀናቶችን አሳልፈናል። ስለዚህ ይሄንን እንድትረዱልን ይሄን ታሳቢ ያደርጋችሁ ቪዲዮዎቻችንን እንድትመለከቱ የምትመለከቱበት ጊዜ እንኳን ብታጡ በሌላ ቀን ጊዜ ስታገኙ ታዩታላችሁ። ግን ገባ ብላችሁ ላይክ አድርጋችሁ ኮሜንት ሰጣችሁ በርቱ ብላችሁ አበረታታችሁን ደግሞ እናንተ ባታዩ እንኳን ሌሎች ማየት የሚችሉ ጊዜ ያላችሁ ደግሞ እንዲያዩት ሼር አድርጋችሁ ብትወጡ እንዲሁም ደግሞ ሰብስክራይብ አብዛኛው እኛ አናላይሲስ አለው ዩቲዩብ ራሱን ይቻላል። አብዛኛው ተመልካች ሰብስክራይብ ሳያደርግ ነው የሚመለከተው። አሁን ይሄ ምቀኝነት ካልሆነ በስተቀር ከኪስ ገንዘብ አይወጣ ምንም አይነት ከእድሜያችን ላይ የሚቀንስ ነገር የለም። ግን ፕላትፎርሙ የሰጠንን ነገር አንድ ክሊክ አድርጎ ሰብስክራይብ ማድረግ ምቀኝነት፣ ክፋት፣ ተንኮል ካልሆነ በስተቀር ምን ሊሆን ይችላል? እስኪ ቪዲዮን አይተን አሁን እንግዲህ እኛ ኦርቶዶክሳዊ ሚዲያ ነው፣ ስብከት እንለቃለን፣ ዝማሬ እንለቃለን፣ የአባቶች መልእክት እንለቃለን። ስብከት እየሰማ ከስብከቱ ተጠቅሞ ሰብስክራይብ አያደርግም። ነገ የሚጠቅመኝን ስብከት ነገ ሊለቅልኝ ይችላልና ነገም እንድመለከት ዛሬ አባል ልሁን ብሎ ሰብስክራይብ አያደርግም፣ ላይክ አያደርገው፣ ቃለ ሕይወት ያሰማልን ብሎ ኮሜንት አይሰጥም። ቃለ ሕይወት ያሰማልን ምን ያህል ብርታት እንደሆነ ለሰባኪው ይታወቃል። ዝማሬ መላእክት ያሰማልን እንደዚህ። በዚህ ሁሉ ክፋትና ምቀኝነት ውስጥ ሆነን ፕላትፎርሙ ደግሞ የዘጋጋብን ገንዘብ ማናገኝበት የዘጋጋብን መንገዶች አሉ። የኛ ምቀኝነቶች፣ ክፋቶች አሉ። እነኚህ ሁሉ ተጨማምሮ በዚህ ሁሉ ስትራግል ውስጥ ሆነን ነው የምንሰራውና በተለይ ደግሞ ሚዲያዎችን የምትወቅሱ የምትሳደቡ ወቀሱ፣ ችግር የለውም። ግን ይህን ታሳቢ አድርጋችሁ ብትወቅሱ ምናልባት ፕሮዳክሽን ላይ ሚዲያው ላይ ቅርብ ካልሆናችሁ እንደው ላይላውን ከሆናችሁ ጠለቅ ብላችሁ ሌላ ይቅር በስልካችሁ የሆነች የሁለት ደቂቃ እንኳን ቀርጻችሁ ምን ያህል አጥፍታችሁ አንዱን ደልታችሁ ይሄ ያስጠላል፣ የዚህ ጋር ጆሮ የተጣመመ በዚህ ጋር አፌ እንደዚህ በዛ እንዲወጣ ብላችሁ ደልታችሁ ወደ ሚዲያ እንኳን የማታቀርቡት በዛው ተስፋ ቆርጣችሁ የተዋችሁት ስንት ቪዲዮ አለ እጃችሁ ላይ በስልክ የምትቀረጽ የሁለት ደቂቃ እና ድካሙ ይናል። ድካማችንን ተረዱት። ክፍለ ሀገር ሄደን በጦርነት ውስጥ በሚሊዮን የሚቆጠር ዕቃ ይዘን በጦርነት ውስጥ ሄደን ዶክመንታሪ ቀርጸን እንመጣለን። አንድ ገዳም አንድ ቤተክርስቲያን ያ ተቀርጾ መጥቶ ያለውን ድካም ሌላ ድካም ነው። ያንን ለመቅረጽ የምንሄድበት ቦታ ግን በነፍስም በቁሳዊ ዋጋ ከፍለን ዕቃችን ቢወሰድ ቅድም እንደተናገርኩት በግማሽ ሚሊዮን የሚገዛ ካሜራ 2-3 ካሜራ ይዘን ሄደን ሌሎች ማይኮች ሌሎችም አንድ ትራይፖድ ዛሬ አሪፍ ትራይፖድ 67-80 ሺህ ብር ነው። እሱን ይዘን ሄደን ሌሎችም ከሁሉ በላይ ግን ነፍሳችንን በጦርነት ውስጥ ማን እንደሚሞት አይታወቅም። ነፍሳችንን ለእግዚአብሔር ሰተን እሱ እንዳደረገ ያድርገን ብለን እየሄድን የምንሰራቸው ዶክመንታሪዎች አሉ። ይህን ማንም አይረዳም።
ግን የሆነች ስህተት ሲፈለግ ግን በዛ ስህተት ገብቶ መውቀስ ሳይሆን ድካሙን መረዳት ያስፈልጋል። አትውቀሱን፣ ለቤተክርስቲያን የሚጠቅም ነገር አስተላልፈን እለፉን ማለት አይደለም። ግን ይህን ታሳቢ ያደርጋችሁ ስራችሁ ጥሩ ነው፣ በርቱ፣ ጠንክሩ። ነገር ግን እቺኛዋ ፓርት ቤተክርስቲያንን ትጎዳለች፣ እቺ ባትሆን ብላችሁ አስተያየት ስጡ። እንደው ያ ሰው ተስፋ ቆርጦ እንዲያቆም ውርጅብኙ ትክክል አይደለም እና ኮሜዲያን እሸቱን እናግዘው፣ እንርዳው። እኛን ደግሞ ተረዱን። የምትረዱንም ካላችሁ እኛንም እርዱን። ግን በብዛት እንድትረዱን ነው የምፈልገው። ስራችን በምናል ድካም ውስጥ እናንተ ጋር እንደምንደርስ እንድትረዱን ነው የምፈልገው። በዚህ መንገድ ተረዱን የሚል መልእክት አለኝ። በጣም አብዝቼባችኋለሁ። በተለየ መንገድም መጥቻለሁ። በጣም ይቅርታ። የዛሬው መልእክቴ ይሄ ነው። ስለተከታተላችሁኝ እስከ መጨረሻው ድረስ ስላዳመጣችሁኝ ከልብ አመሰግናለሁ። ዛሬም ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ አስተያየት እያደረጋችሁ ውጡ። አስተያየታችሁ ደግሞ የሚጥለን ሳይሆን የሚያበረታን፣ ከስተታችን የሚያርመን ይሁን። አመሰግናለሁ። አብሬያችሁ ቆየሁት። ሚኪያስ ደብር ነበርኩኝ። ቸር ይቆየን።